በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እግዚአብሔር አምላካችን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃነ ልደት ሁላችሁንም በባህር ዳር ደሴ ከባህር ዳር ደሴ ውጭ ለሚገኙት ካቶሊካውያን የትምህርተ ክርስቶስ መምህራን፣ ካህናት፣ ደናግል መልካም ፈቃድ ያላቸው ሁሉ እንኳን በሰላም አደረሳችሁ ማለት እወዳለሁ። ይህንን ካልኩ በኋላ ይህ የጌታችን ኢየሱስ ክርስቶስ የልደት በዓል ለሕይወታችን፣ ለስራችን፣ ለሀገራችን ትልቅ ትርጉም አለው። ይህንን ትርጉም ለማስተዋል እንድንችል ዛሬ በጥቂቱ በሌሊት በሙሉ መንጋዎቻቸውን ሲጠብቁ ያደሩ እረኞች ከመላእክት ዘንድ የደረሳቸው መልእክት እናስተውል። መላእክት ለሕዝብ ሁሉ የሚሆን ምስራችን ይዤላችሁ መጥቻለሁ። ይህም እንግዲህ ልጅ ይወለዳል ብሎ የጌታችን ኢየሱስ ክርስቶስን የልደት መወለድ፣ የሰላም ንጉሥ መሆን፣ ሰላም መምጣቱን ሲነገራቸው ወዲያውኑ ጥሩ ምላሽ ነው የሰጡት። ክብር ለእግዚአብሔር ይሁን ነው ያሉት። በምድርም ክብር ለእግዚአብሔር ይሁን ነው፣ በምድርም ለሰዎች ሁሉ ሰላም ይሁን ብለው ወዲያውኑ ምላሻቸውን ነው የሰጡት። ዛሬ እኔና እናንተ በጌታችን በኢየሱስ ክርስቶስ የልደት በዓል በምንሰማው የምስራች ቃሎች፣ በምናነባቸው የእግዚአብሔር ቃል፣ በምንቀበላቸው ከወንድሞቻችን ከእህቶቻችን ከጎናችን ካሉት አብረን ከምንኖራቸው ማህበረሰብ በሙሉ ከምንቀበላቸው እንኳን አደረሰ እንኳን አደረሰሽ ምክንያት እኛም ምላሽ እንድንሰጥ ይጠበቃል። ለሀገራችን ሰላም የመገኘት ምክንያት ጌታ ኢየሱስ ክርስቶስ በእርግጥ መፍትሄ ለሚሆን እንደሚችል፣ አዲሱ ሕፃን የሚወለደው ሕፃን መልስ ሊያመጣ እንደሚችል ምንም ጥርጥር የለም። ምክንያቱም መልእክቱ የመጣው ከላይ ከእግዚአብሔር አብ ዘንድ ነውና በመላእክት የመጣ ነውና። ነገር ግን ልክ እንደ እረኞቹ ወዲያውኑ ለእግዚአብሔር ምላሽ መስጠት ያስፈልጋል። እያንዳንዳችን የምናደርገው አስተዋጽኦ አለ። የሰላም መልእክተኛ መሆን፣ የሰላም ምላሽን መስጠት፣ የፍቅርን ምላሽ መስጠት፣ የተቸገሩትን ማብላት፣ የተጨነቁትን በበዓል ጊዜ እንኳን እንደዚሁ የበዓል ስሜት እንዲያገኙ ከምንችለው ነገር ሁሉ እገዛ ማድረግ፣ ሌሎችም በማንኛውም ማህበራዊ ህይወት፣ በማንኛውም የሀገር ጉዳይ ላይ እኛ የሰላም መሳሪያ ሆነን መገኘት፣ እግዚአብሔር በእኛ በኩል ካልሆነ በስተቀር ሰላምን ወደ ዓለም ለማምጣት የሚችልበት ሌላ መንገድ የለም እና እኛ የእግዚአብሔር አምሳል የተፈጠርን እግዚአብሔር በእኛ ሊጠቀም የሚችል ፍጥሮች ነውና እግዚአብሔር እንግዲህ እኛን ይህን ያህል ካከበረን እኛም ደግሞ ለእግዚአብሔር በቂ ምላሽ እንደ እረኞቹ ክብር ለእግዚአብሔር ይሁን፣ በምድርም ለሚኖሩ ሰዎች ሰላም ይሁን ማለት ይጠበቅብናል። እግዚአብሔር በድጋሚ የተባረከ የጌታችን ኢየሱስ ክርስቶስ የልደት በዓል ያድርግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።